መጣልን ጌታ ሊጎበኝ ይዛ ሊሆንልን ሰላም ጤና ይስጥልኝ። በጌታ ተወዳችሁ የዕለቱን መታሰቢያ ለማክበር እዚህ የተገኛችሁ አባቴ ብሩካ ልጆች እንደምን ቆያችሁ? እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያለን የሰዓቱን ዜና እናሰማለን። ከዜናዎቹ ጋር አብረን የምንቆየው እኔ አብዲ ገመቹ ከባልደረባዬ አይናለም አሰፋ ጋር በጋራ በመሆን እስከ ዜናው ፍጻሜ ድረስ አብራችሁን እንቆዩ። በቅድሚያ አበይት ርዕሶች። በትናንትናው ዕለት የገና በዓልን ምክንያት በማድረግ በሳውላ ካምፓስ ክርስቲያን ተማሪዎች አዘጋጅነት የሳውላ ከተማ አጠቃላይ ሆስፒታል የህመምተኞች ጉብኝት ተካሂዷል። በጉብኝቱ ወቅት ተማሪዎች ህመምተኞችን በጸሎትና የተለያየ ቁሳቁሶችን በመስጠት ቃሉ ላይ ያለውን ለድሆች ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱን መልሶ ይከፍለዋል እንደሚል ቃሉን በተግባር ያላቸውን ፍቅርና አክብሮት ማሳየታቸው ዶክተር ብርሃኑ ተናግረዋል ተባለ። በተጨማሪም በዕለቱ በተደረገው የጉብኝትና የጸሎት ጊዜ 2 ነፍሳት ጌታን ሲቀበሉ እንዲሁም ደግሞ 1 ነፍስ በንስሐ መታደሷን ተማሪዎቹ ገልጸዋል። በሌላ በኩል ዛሬ ምሽት በሳውላ ካምፓስ ክርስቲያን ተማሪዎች ህብረት የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓል እየተከበረ መሆኑ ተነገረ። ታዲያ በበዓሉ የህብረቱን ስታፎች ጨምሮ ከሬሜዲያል እስከ 4ኛ ዓመት ያሉ ክርስቲያን ተማሪዎች ተገኝተው በማክበር ላይ ናቸውም ተብሏል። የመታሰቢያ በዓልን አስመልክቶ ታዳሚዎቻችን በአይነቱ ልዩ የሆነ ፕሮግራማት ተሰናድቶላል ተባለ። ከነዚህ መካከል ጸሎት፣ አምልኮ፣ የሥነ ጽሑፍ ስራዎች እንዲሁም የራት ፕሮግራም እንደሚገኝ አስተባባሪዎች ተናግረዋል። ታዲያ ይህም ቀን መድኃኒታችን ኢየሱስ ክርስቶስ ቃልም ሥጋ ሆነ የሚለው ክቡር ቃል ይፈጸም ዘንድ ለሰው ልጅ ብሎ እንደ ሰው ዝቅ ብሎ በበረት መወለዱን የሚያበስር ቀን